አባቴ ተሰጥቶኛልና ይላል። ከአብ ሁሉ ነገር የተሰጠው መቼ ነው? ለኢየሱስ ጊዜ ተዋህዶ፣ ቅድመ ተዋህዶ፣ ድህረ ተዋህዶ የሚባል አለ እኮ። መቼ ነው የተሰጠው ነው? በተዋህደ ጊዜ ነው? ቅድመ ተዋህዶ ነው? ድህረ ለተዋህዶ? አይ እንዲገባኝ ሳልኖርዬ አታጣድፈኝ፣ አልችልም። እኔ ትንሽ ፈጣን አይደለሁም እንደ ሰው እንደሌላ ሰው ማለት ነውና ረጋ ብሎ ነው የሚገባኝ። ኢየሱስ ስልጣን ሉቃስ ወንጌል 10:22 ላይ ባለው ጥቅስ መሰረት ከአባቱ ስልጣን የተቀበለው ቅድመ ተዋህዶ ነው? ጊዜ ተዋህዶ ነው? ወይስ ድህረ ተዋህዶ ላይ ነው የተቀበለው? መቼ ነው? ጥሩ ስጋ ሟቴ የነበረ ስጋን ኢየሱስ ስጋን ከፍሎ ሲዋሃድ የዛን ጊዜ አክባሪ አለ፣ ከባሪ አለ፣ ክብር መሆን አለ። አክባሪ አብ ወልድ መንፈስ ቅዱስ ነው። ከባሪ ደግሞ ስጋ ነው። ያ ስጋ ለከበረ መለኮት ቆይ ልጨርሰው ኡስታዝዬ። መለኮት ገንዘቡ ሲያደርገው ያን የሚረባ የሚጠማን ስጋ መለኮት ገንዘቡ ሲያደርገው በስላሴ ላይ አራተኛ ሳይሆን በባህር ላይ ሁለተኛ ሳይሆን ምን ሆነ? አምላክ ሆነ። ተዋህዶ በታቀቦ ዘይን በለውላቴ ዘይን በለተስዋይ ባለመቀላቀል ባለመለዋወጥ ያ እነሱን አውቀዋለሁ እኮ ሩቅ ብእሲ የነበረ ምን ሆነ? አምላክ ሆነ። ስለዚህ ምን ሆነ? ጥያቄ እሱ አይደለም። ስልጣን የከበረበት ነው። ስለ መለኮት ጥንትም ስልጣን ያስፈልገው ለመለኮት እኮ። አይ እኔ ስለ መለኮት አልጠየኩም። መለኮት ለስጋው ስልጣንን የሰጠው ጊዜ ተዋህዶ ነው? ቅድመ ተዋህዶ ነው? ወይስ ድህረ ተዋህዶ ነው ብዬ ስጠይቀህ ጊዜ ተዋህዶ ላይ ነው የተቀበለው ስልጣን። ማን? ኢየሱስ ስግው ቃል። አዎ ስግው ቃል ወልድ ገንዘቡ ሲያደርገው ስጋን ከፍሎ ሲዋሃድ እኮ ስልጣን መቼ ነው እኮ ነው የጠየኩህ እኮ። በተዋሃደ ጊዜ ነው? ከመዋሃዱ በፊት ነው? ከተዋሃደ በኋላ ነው? ሶስት ነው ያለው። በየትኛው ጊዜ ነው? እሱ ነው የፈለኩት። ሲዋሃድ ስጋን አከበረው እኮ ስጋን አከበረው። ወልድ ለስጋ ከተዋሃደ በኋላ የተሰጠው ምንም ነገር የለም። ከተዋሃደ በኋላ ምንም የተሰጠው ነገር የለም። ከተዋህዶ በኋላ እኮ አምላክ ሆነ። ስግው ቃል ተባለ። የተሰጠው ነገር ምንም ነገር የለም ወይ ነው የምልህ። ከተዋህዶ መለኮት ገንዘቡ አደረገው። መለኮት የራሱ መለኮት ገንዘቡ ካረገ በኋላ የተሰጠው ምንም ነገር የለም ወይ ነው ጥያቄ። የለም ከዛ በኋላ የለም። እያንዳንዱ የተነገሩት በሰው የተነገሩ ናቸው። ጥሩ። አሁን ለህዝቡ ነው የምንተወው ማለት ነው። ኢየሱስ ካረገ በኋላ የተሰጠው ምንም ነገር የለም። ሰማይ ላይ ከሄደ በኋላ ምን ከተዋህዶ አምላክ ሆነ እኮ ኦልሬዲ አረገ እኮ። ሰማይ ላይ ከሄደ በኋላ የተሰጠው ምንም ነገር የለም ወይ ነው ጥያቄ። ምንም ነገር የለም። አሁን አንተ አርጎ አሁን ያመልከዋል ብለሃል። እስቲ ያመልከዋል የሚል አሁን ጥቅስ እኮ ሰጣለሁ። ግን መጀመሪያ እንጨርሳ ስለተሰጠው ነገር እንጨርሳ። ሳልኖር አንተ ደግሞ ምንድነው ወደ ሌላ ነገር የምትሄድብኝ? ካረገ በኋላ ምንም የተሰጠው ነገር የለም ወይ? አንተ በተዋሃደበት ሰዓት ነው የተሰጠው አልክ። ካረገ በኋላ ምንም የተሰጠው ነገር የለም ወይ? እሺ ይቅርታ ኡስታዝዬ፣ አፋፍ ላይ ቆምኩብህ። እሺ ይቅርታ፣ እኔ የለም ነው የምል ንገረኝ። እሺ ኧረ ችግር የለውም። ራዕይ ዮሐንስ ምዕራፍ 1 ቁጥር 1 ላይ እግዚአብሔር ለኢየሱስ ክርስቶስ የሰጠው ኢየሱስ ክርስቶስ ደግሞ በመልአኩ አመልክቶ ለዮሐንስ ሰጣል። ራእዩን እግዚአብሔር ለማን ነው የሰጠው? ራእይ ላይ ራእይ 1:1 ላይ መጀመሪያ የሰጠው ለማን ነው? ለማን ነው የሰጠው? ሳልኖር ለዮሐንስ። ሬቪሌሽኑን አፖካሊፕስን ወይም ሬቪሌሽኑን ለኢየሱስ የሰጠው ማን ነው? ራእይ 1:1 ላይ ዮሐንስ ነው። ለዮሐንስ ራእዩ ለዮሐንስ ለኢየሱስ ክርስቶስ የሰጠው ነው የሚለው። ለኢየሱስ ክርስቶስ የሰጠው እግዚአብሔር አንዴ ያወጣልኝ፣ ህዝቡ ይመልከተው። እግዚአብሔር ያወጣልኝ አንዴ የሚችል ሰው ጋራ ወይ ምናምን 5 ሰከንድ። እሺ ራዕይ ዮሐንስ ምዕራፍ 1 ቁጥር 1 ላይ እግዚአብሔር ለኢየሱስ ክርስቶስ የሰጠው ራእይ ይህ ነው ይላል። ማን ነው ለማን የሰጠው? ሳልኖር ማን ነው የሰጠው? ራእዩን የሰጠው ለማን ነው? እንዳነበው መጽሐፉ ምንድነው የሚል ኡስታዝዬ? ምዕራፍ 1 ነው አይደለ? ምዕራፍ 1 ቁጥር 1 ራእይ 1:1 ላይ ቶሎ ይሁን ዘንድ የሚገባውን ነገር አለኝ እኔ ችግር የለም አለ። ቶሎ ይሁን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው ያሳየው ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ምንድነው የሰጠው? እግዚአብሔር ለኢየሱስ ካረገ በኋላ እግዚአብሔር ለኢየሱስ የሰጠው ምንድነው? ካረገ በኋላ ደግሞ የለም እኮ እዚህ ላይ ራእይ ምንድነው? ራእዩ የመጣው መቼ ነው? ዮሐንስ ነው ያየው ራውና ካረገ በኋላ እኮ ይሄ ነገር የተካሄደው በ98 ፍጥሞ በምትባል ለሴት ላይ እያለ ነው አይደል? ራእዩ ከእግዚአብሔር ለኢየሱስ መልአኩ ደግሞ ለዮሐንስ የሰጠው አይደል እንዴ? ራእይ የተፈጸመም ያልተፈጸመ ሊሆን ይችላል እኮ ራእይ ለምሳሌ ያልተፈጸመ ይሄኛው ራእይ ላይ ያለው አፖካሊፕስ ወይም ደግሞ ቀለሜሲስ የሚባለው ወይም ደግሞ አቡ ቀለሜሲስ ይባላል። ቀለሜሲስ የሚባለው ነገር ለኢየሱስ የተሰጠው ካረገ በኋላ ነው ወይስ ከማረጉ በፊት ነው?
እኔ ካረገ በኋላ ቢል ማስረጃ አላገኘውም። ካለ ደግሞ ይሄው ቶሎ ይሆን ዘንድ አይ ራእዩን የተቀበለው ካረገ በኋላ አይደል ኢየሱስ የሰጠው መቼ ነው? ይሄ ታይሙን ንገረኝ። እሺ አንተ ይሄን ቶ አይ ንገረኝ፣ ታይሙን ንገረኝ። ራእዩ ለኢየሱስ የሰጠው ኖ አይ ይሄኛው ራእይ አንድ ላይ ያለው እግዚአብሔር ለኢየሱስ ሰጠው የሚለው መቼ ነው? ይሄ ንገረኝ። ሁሉም ወንጌሎች ጌታ ካረገ በኋላ ነው የተጻፉ። ሁሉም ወንጌሎች ኖ አይደለም፣ ራእዩ ላይ ነው። ስለ ራእይ ነው እያወራ ያሉት። አፖካሊፕስ ወይም ደግሞ ስለ ራእይ ነው እያወራ ያሉት። ካረገ በኋላ ነው። አንድ ማለት አንዳንድ ጊዜ ህሊና የሚባልም ነገር አለ። ኦኬ ጥሩ ችግር የለውም። ይሄንን ልተውልህ ይሄንን ራእይ 5:7 ላይ ያውጣለት ማሄርዬ። ራእይ 5:7 ላይ እሺ፣ ይሄን እስከ መጨረሻው አላነበውም። እሺ ኡስታዝዬ ችግር የለውም አንብበው ከፈለክ። እሺ ሰባቱ ማኅተም መጽሐፍ ኢየሱስ የተቀበለው መቼ ነው? ሰባቱ ማኅተም የተዘጋው መጽሐፍ የተቀበለው መቼ ነው? የተሰጠው መቼ ነው? የወሰደው ካረገ በኋላ ነው። እነዚህ ሁሉ ካረገ በኋላ ነው። ታዲያ ካረገ በኋላ እንዴት ይወስዳል? ይሰጠዋል? እንዴት ሊሰጠው ቻለ? ካረገ በኋላ በተዋሃደበት ሰዓት ከተዋሃደ በኋላ ምንም የተሰጠው ነገር የለም አልከኝ። ራእይ 1:1 ላይ ግን ካረገ በኋላ ራእይ 5:7 ላይም ካረገ በኋላ ሰባቱ ማኅተምን ራእይንም ተሰጥቶታል። ይኸው ተሰጥቶታል። ሰባቱ ማኅተም መጽሐፍ የሚባለው ተሰጥቶታል ለኢየሱስ ካረገ በኋላ። ልክ ነኝ? አንዴ ያው መጽሐፉ ሁሉም እኮ ካረገ በኋላ የተጻፈ እኮ መጽሐፉ ትክክል ነው አይደለም። እኔ ራእይ ላይ ነው ያልኩ። ይሄ ራእይ ላይ እዚህ ላይ ያለው በጉ በዙፋን ላይ ከተቀመጠው ሰባቱ ማኅተም የተጻፈበት መጽሐፍን የወሰደው መቼ ነው? ካረገ በኋላ ነው ወይስ ከማረጉ በፊት ነው? ትክክል ነህ። ቀጥል። ትክክል ነህ። ችግር የለም። እሺ ራእይ 6:2 ላይ ያውጣለትና ወደ አንተ እንሄዳለን። ራእይ 6:2 ላይ እሺ አየሁም አለ፣ እነሆ አምባ ፈረስ ላይ ወጣ፣ በእርሱ ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው፣ ድል እየነሳ ወጣ፣ ድል ለመንሳት አለ። ስለማን ነው የሚያወራው? ይሄ ስለ ኢየሱስ ነው የሚያወራ። ምን ተሰጠው ይላል? እንዳነበብከው ነው። ምን ተሰጠው ይላል ጥቅሱ ላይ? ኢየሱስም እነሆ አምባ ፈረስ ላይ ወጣ፣ በእርሱም ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው ይላል። ድልም የነሳ ማን ነው አክሊል የሰጠው ለኢየሱስ? ለኢየሱስ አክሊል የሰጠው ማን ነው እንዴ? አባቱ። መቼ ነው የሰጠው? ድል ለነሳው። መቼ ነው የሰጠው ነው ያልኩ? ለማን ነው የሰጠው አይደለም ያልኩ። ድል ከነሳው በኋላ። ኦኬ። ስለዚህ በተዋሃደ ጊዜ ያልተሰጠው ነገር አለ፣ በኋላ ላይ የተሰጠው ነገር አለ። ታዲያ ድህረ ተዋህዶ ላይ እንዴት እንደዛ ነገር ይሰጠዋል? የባህሪ አባቱ ነው። ባይዘው ግን አውቀዋል ኡስታዝ ወይ? የባህሪ አባቱ ነው። የለም የባህሪ አባት የባህሪ ልጅ የሚባል ነገር የለም። እሱን እንመጣበታለን። ወደ ሌላ ነገር ዳይቨርት ለማድረግ ነው። ይሄንን ጨርሰው ከተዋሃደ በኋላ የተሰጠው ምንም ነገር የለም ብላችሁ ታስተምራላችሁ። ራእይ 1:1 ላይ ራእይ እንደተሰጠው ይናገራል። ራእይ 5:7 ላይ ደግሞ ሰባት ማኅተም የተዘጋ መጽሐፍት እንደተሰጠው ይናገራል። ራእይ ምዕራፍ 6:2 ላይ ደግሞ አክሊል እንደተሰጠው ይናገራል። ሰማይ ላይ ደግሞ ሆኖ ደግሞ አምላካችን እያለ ይናገራል። አምላኬ እያለ ይናገራል። ሰማይ ላይ አሁን ላይ በአሁን ሰዓት አምላኪ ነው፣ አብን እያመለከ ነው ያለው። ያመልካል የሚል ማስላውጣለት ያመልካል የሚል አሁን ከተዋህዶ በኋላ አምልኮ የለም። ከተዋህዶ በኋላ አምልኮ የለም ኡስታዝ። ከተዋህዶ በኋላ አምልኮ የለም። ያመልካል የሚል ችግር የለውም እኮ። ኦኬ ችግር የለውም። ራእይ 3:2 ላይ ምን ይላል? 3:2 ላይ ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትም ይላል። በማ ፊት ይላል? በማ ፊት ይላል? በአምላኬ ፊት ይላል። ይኸውልህ ኡስታዝ ምን አለ መሰለኝ፣ ካረገ በኋላ ነው ይሄንን አምላኬ የሚለው ወይስ ከማድረጉ በፊት ነው? ኖ አይ ኢየሱስ ይሄንን አምላኬ የሚለው ሰማይ ላይ ነው ወይስ ምድር ላይ ነው አምላኬ እያለ ያለው? በምድር ያለው እኔ እኮ ሾው አይደለም እኮ ኡስታዝ፣ በምድር ላይ ነግሮናል። ይሄንን እየተናገረ ያለው ኢየሱስ አምላኬ እያለ ያለው ሰማይ ላይ ነው ወይስ ምድር ላይ? ምድር ላይ ነው ወይስ ሰማይ ላይ ነው? እኮ ምድር ላይ ነው ወይስ ሰማይ ላይ? ሰማይ ላይ ነው። እሱ ምድር ላይ ያለ ነው አይደለም። እኔ የጠየኩት ጥያቄ አሁን ሰማይ ላይ ነው ያለው ነገር እንዴ? ሳልኖር ምን ነው እሺ፣ ሰማይ ላይ ኢየሱስ አምላኬ የሚለው አካል አለው? አምላኬ ይላል ወይ ሰማይ ላይ አሁን ላይ? ብሎታል። ምንም ችግር የለም ብሎታል። አሁንም እኮ ከነስገው ነው 3:12 ላይ እሺ፣ ቀጥል። 3:12 ላይ ያወጣለት 3:12 ላይ ያወጣለት አሁንም ሰማይ ላይ ነው እያለ ያለው። እሺ 3:12 ላይ ያወጣለት ድል ለነሳው በአምላኬ መቅደስ አምድ እንዲሆን አድርገዋለሁ፣ ወደፊት ከዛ ከቶ አይወጣም።
የአምላኬ ስምና የአምላኬ ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደው አዲሷ ኢየሩሳሌም አዲሱ ምንም ስሜ በእርሷ ላይ ጽፋለሁ አለ። 4 ጊዜ ነው አምላኬ 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 ያለው። ስለዚህ ኢየሱስ ሰማይ ላይ ሆኖ አምላኬ ይላል። አንድ ጥቅስ እንይና ወደ ሰማይ ላይ ያመልካል ወደሚባለው ጥቅስ ደግሞ እንሄዳለን። ራዕይ 19:4 ላይ ያወጣለት። ራዕይ 19:4 ላይ እሺ ምን ይላል እዚህ ጋር አየው? እሺ ቁጥር 5 ላይ ግባ። ቁጥር 5 ላይ ግባ። ድምጽም እንዲህ ሲል ከዙፋኑ ወጣ አለ። ያው ከዙፋኑ መካከል ያለው በጉ ነው። ባሪያዎች ሁሉ እሱን የምትፈሩ ታላላቆች ታናናሾች ሆይ አምላካችንን አመስግኑ። ይሄን የሚናገረው ማን ነው? እርቀት ማን ነው? አምላካችንን አመስግኑ የሚለው ማን ነው? እዚህ ጋር የተናገረው ማን ነው? አንበው ቀጥል። ምኑን ላንበው? በቃ ጨረስኩኝ እኮ 5 ላይ ነበር ፈልገው አንብቤያለሁ። አንድ ጥቅስ ላይ ብቻ ቁመህ ኡስታዝ እንዴት ይደረጋል? ወደ ላይና ወደ ታች አንብብልህ። ምንም ለውጥ የለውም። ለውጥ ያንብብልህ። ቆይ ወይድ ልንገርህ ኡስታዝ ወይድ ምን መሰለህ፣ እኛ ክርስቶስ የጌታችን አምላክና አባት እያለ ተናግረዋል ጳውሎስ። ኖ አምላካችን ብሎ ከማጋ ደምሮ ነው አምላካችን ያለው ኢየሱስ። አሁን የጠቀስከው ጋራ ይኸውልህ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ ሰማይ ላይ እኮ ነው የምናግርህ። አምላካችን እንዴት ይላል? አምላካችንን አመስግኑ እንዴት ይላል? ሰማይ ላይ አንዴ ልጨርስ ኡስታዝ አላስወራኝም። እሺ ይኸውልህ ምን አለ መሰለህ፣ አንተ ያልካቸው ሁሉ መጽሐፍ ላይ የምታነባቸው እንዳለ ክርስቶስ አምላክነቱን የሚያሳይ እንጂ አምላክ የታረደው በግ ኃይልና ባለጠግነት ጥበብን ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። በሰማይና በምድርም ከምድርም በታች ያሉ በባህርም ያሉ ፍጥረት ሁሉ በእርሱም ውስጥ ያሉ ሁሉ በረከት ክብር ምስጋና ኃይል ከዘላለም እስከ ዘላለም በዙፋኑ ላይ የተቀመጠው ለበጉም ይሁን ሲሉ ሰማሁ። የሚመለክ እንጂ የሚያመልክ አይደለም ከተዋህዶ በኋላ። በነገራችን ላይ ይሄን መጀመሪያ እንጨርስና ራዕይ 5:13 ላይ የሚያወራው እናየዋለን። ሌላ ቦታ ላይ አትሂድ። አሁን እኮ አይደለም ኡስታዝ በክርስቶስ ነው አምላካችን ተመላኪም የለም። ቆይ እያስገደድኩ እንዲመስለኝ አልፈልግም። ሳልኖርዬ በጣም ስለማከብር ማለት ነውና አምላካችንን አመስግኑ ያለው ማን ነው? እዚህ ጋር ራዕይ 19:5 ላይ ያለው በዙፋኑ ላይ ከዙፋኑ መካከል የወጣው ድምጽ ማን? ከምመን ጋር ወደ አምላካችንን የሚል የለም። አምላካችንን ሰማይ ላይ እኮ ነው የሚለው። አምላካችንን አመስግኑ ያለው ማን ነው? እዚህ ጋር ማን ነው የተናገረው? መጽሐፉ ውስጥ ምንድነው? ከላይ ሰፋር ጋር አምላካችንን ከኛ ጋር ወደ አምላኬ ወደ አምላካችሁ ወደ አባቴ ነጥሎ ነው እንጂ የሚናገር እንደው ከአንድ ላይ ጨፍልቆ አምላካችንን የሚል ቃል ከዮሐንስ ወንጌል ከዘፍጥረት እስከ ዮሐንስ ራዕይ አታመጣ አለ። ሁለት ቦታ አለ። አንደኛው ይሄ ነው፣ አንደኛውን አሳያለሁ። አምላካችንን አመስግኑ የሚለው የዚህ ጋር ማን ነው? ነጥሎ ነው የሚናገር። አምላካችንን አመስግኑ የሚለው ከዙፋኑ የወጣው የማን ድምጽ ነው? ይሄንን አንድምታውን አይተህ ንገረኝ። እኔ አንድምታ የለው መንገድ ላይ ነው መጽሐፍ አልያዝኩም። በቃ ችግር የለውም። እሺ ኢሳይያስ 61:1 ላይ አውጣለት አንድ ጥቅስ እንይና አምላካችንን የሚል የለም አለ። አምላካችን ይላል ኢየሱስ። ኢሳይያስ 61:1 ላይ የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ እግዚአብሔር ቀብቶኛል፣ ልባቸውን የተሰወረች ጠግን ዘንድ፣ የተማረኩትን ነፃ አወጣ ዘንድ፣ የታሰሩ መፍታት ዘንድ ልኮኛል፣ የተወደደችውን የእግዚአብሔርን ዓመት አምላካችን የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱን ሁሉ አጽናና ዘንድ ልኮኛል ይላል። አምላካችን የሚለው ማን ነው? እዚህ ጋር ኢሳይያስ 61:1 ላይ ቀብቶኛልና ያለውም ትክክል ነው። አምላካችንን የሚለው ማን ነው? እዚህ ጋር አምላካችን የሚለው ማን ነው? ትሰማለህ? እኔ ይሰማኛል። እሰማለሁ። እኔ አልሰማም። ባይ ዘ ዌይ ጋይስ እሰማለሁ። አሁን መታል ትሰማለህ? ማን ነው አምላካችንን የሚለው እዚህ ጋር?
ነው ኔትወርክ ነው ይመስለኛል እንጂ አይደነግጥም። ሳልኖር በጣም ጎበዝ ነው። ምንም እውነትን ለመጋፈጥ በነገራችን ላይ ከኦርቶዶክስ ወጥቷል እኮ ሻዳ መያዝ ብቻ ነው የሚቀረው። አሁን አክፈራውታል እኛ ቤት ስለሚመጣ። ኦኬ ሲመጣ እንቀጥላለን። ማሂር የምትለው ነገር አለ ጨምርበት እስቲ የሆነ ነገር ማለት የምፈልገው ነገር ሲመጣ እንቀጥላለን። በነገራችን ላይ ከዋደ በኋላ አያመልክም ነበር የሚለው ማሂሮ ሲሰግድ የነበረው ሲጾም የነበረው ሲንበረከክ የነበረው ሲጸልይ የነበረው ከተዋደ በኋላ አይደል እንዴ? እንደነሱ ትምህርት ታዲያ እሺ ማለት ምንም አያመልክም ነበር ሲሉ ማለት ቀጥል የማሂር አይሰማም። ሚውት አድርገህ ከእንደገና ከፈተው። አንዴ ማሂር ሚውት አድርገውና ከእንደገና ከፈተው የራስን አካውንት። እስቲ አሁን ይሰማችኋል? ያ ጀማ አሁንስ አንዳንድ አሳዩ የሚሰማችሁ ከሆነ የማሂር አሁን አይሰማም። የሚሰማችሁ ከሆነ አንዳንድ የማሂር አይሰማም ማለት ፍላይት ሙድ አድርገው 15 ሰከንድ እስቲ ማሂሮ ፍላይት ሙድ አድርገው 15 ሰከንድ አሁንስ ይሰማል? አሁን ተሰማል ይመስለኛል። እስቲ አንዳንድ አሳዩኝ። ማሂር የሚሰማ ከሆነ አንዳንድ ጻፉ። አሁን ይሰማል ልጆች? አሁን ይሰማል ብለዋል። አዎ አሁን ተሰማል። እሺ ቀጥል። አሁን ሐሳብህ ኢየሱስ ክርስቶስ ከተዋህዶ በኋላ ተዋህዶ ስጋና መለኮቱ አይነጣጠልም አይደለ? ፍጹም ውህደት ነው አይደል ኡስታዝ? አዎ ኦኬ። ኢየሱስ ክርስቶስ ምድር ላይ ያለ አምላኩን የሚያመልክ ከሆነ ምንም ይላየሁኝ መጽሐፈ ሚስጥር ላይ በስጋ ወራት ለመለኮት ይገዛ ነበር ወይ ደግሞ ያመልክ ነበር የሚል ምንፍቅና ነው ይላል። እንዴት ነው የሚያስኬዱት ይሄንን? እኛ ስንጠይቃቸው ደግሞ በስጋው ነው የሚሰግደው ይላሉ። ነው አይ ለራሱ መለኮት ነው የማይሰግደው እንጂ ለአብ መለኮትማ ይሰግዳል። ላሳይህ ምንፍቅና ነው አባገሩ ይዘጋስቻ። አዎ ለአብ መለኮት ይሰግዳል። ራሱን ግን አላመለከም። እንደዛ ከሆነ ምንፍቅና ነው። ኢየሱስ ምድር ላይ ያለ ራሱን አላመለከም። ያመለከው አብን ነው። እሱም ተዋህዶት የነበረው መለኮትና የአብ መለኮት የሁለት የተለያየ መለኮት ነው። እንጃ እንግዲህ እንደዛ ነው የሚለው። ስማው አንዴ እንትና መምህር ዮሐንስ ጌታቸው የሚለውን ስማው እስቲ። እስቲ አንዴ ላሰማ ስጋን ያረኩት ስማው። እሺ ኡስታዝ እናገራለሁ። አንዳንድ ሰዎች በጣም ስለሚረበሹ በተለይ አብሉዲ ዘሮሜ በጣም አጽንኦት ነው የሚሰጠው። ለምሳሌ ስግው ቃል ኢየሱስ ክርስቶስ ሰግዷል አልሰገደም? በጌቴ ሰማይ አትፍሩ፣ ምንም አትፍሩ፣ እሺ አትወዛገቡ፣ አትደንግጡ፣ እንደ ሰካራም ቀጥ ብላችሁ ቁሙና አስቡ። እሱ ሰግዷል አልሰገደም? ለማ በግልጽ ለአብ ይላል መጽሐፍ። አትፍሩ፣ አይዟችሁ፣ እንዴ አይዟችሁ እያልኳችሁ ነው። አያስፈራም ይሄ እንዴ? አያስፈራም። ለአብ ሰግዷል ይላል መጽሐፍ። ምንም ጥርጥር የለውም። እናገራለሁ። ለአብ ሰግዷል፣ ምንም ጥርጥር የለውም። በእንትን ማለት ነው። አሁን ለራሱ ሰግዷል ወይ ነው? ራሱን አምልኳል ወይ? አይ ለመለኮት ስጋ ለመለኮት ይገዛል ካልክ ችግር አለ። ለራሱ መለኮት ማለት ለአብ መለኮት ግን ስማው በሉ የስግው ቃል የምን የስግው ቃል ፈቃድ የስግው ቃል ፈቃድ ስንት ነው? ኬልቄዶናውያን ምን ይላሉ መሰላችሁ? ፈቃድ ሁለት ስለሆነ እንዴት አድርገው እናጣጥማሉ?
ሁለት ፈቃድ ከሆነ ሁለት ግብር ይኖራል። ሁለት ግብር ከኖረ የግብሮቹ ባለቤት የሆኑ ሁለት አካል መኖር አለባቸው አይደል? ስለዚህ ወደዚያ ሲወስድባቸው እንዴት ይስማማሉ መሰለህ አሉ። ይስማሙት ስጋ የራሱ ፈቃድ አለው፣ መለኮት የራሱ ፈቃድ አለው። ግን ስጋ ፈቃዱን ከመለኮት ፈቃድ ሳያቃርብ ለዘላለም ለመለኮት ፈቃድ እየተገዛ ይኖራል። እየሰማችን አለ መልሱ እንጂ ምን እያለ ይኖራል? ለመለኮት ፈቃድ ነው ኡስታዝ። ከልቀደናያን እንደዛ ብለው ያምናሉ። ግን እንደዛ አይቻልም ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ ኦሪየንታል ኦርቶዶክሶች እንደዛ ብለው ያምኑ። ተዋህዶ ብሎ ስለሚያምኑ የወልድ ስጋ ለወልድ መለኮት ተገዛ የሚለው ትምህርት ክልክል ነው። አንተ ቅድም ያልከው መጽሐፈ ምስጢር ላይ አባ ጊዮርጊስ ዘጋስጫም እንደዛ እሱ ለአብ ይሰግድ ነበረ፣ ይገዛ ነበር፣ አብን ያመልክ ነበር። ምንም ጥርጥር የለውም ነው። ግን መለኮት ለአብ ማነው የክርስቶስ ስጋ ለክርስቶስ መለኮት ይሰግድ ነበር ከተባለ በጣም አደጋ አለው አለ። ስማው። ስለዚህ በክርስቶስ ውስጥ ገዢና ተገዢ አለ ማለት ነው አይደል? አምላኪና ተመላኪ አለ ማለት ነው አይደል? ሚሆን ከሆነ ስለዚህ ተመልክ ስጋው አምላክ መለኮቱን ምን ይለዋል ማለት ነው? ያመልከዋል ማለት ይገዛለታል፣ ያመልከዋል ማለት ነው። እንዲህ ሚሆን ከሆነ ራሱ ክርስቶስ ውስጥ ማን ነው እሺ የሚያመልከው? የቱ? አሁን ለምሳሌ እኔ ውስጥ ስጋ አለ። እስቲ ቁረጡት። የትኛው ጋር ነው ስጋ? የቱ ጋር ነው ነፍሴ? እሺ አልገባችሁ? አሁን እኔ ውስጥ ማለት ነው ስጋዬ ለነፍሴ ይገዛል ስል ማለት ነው። እስኪ ተገዛ እኔ ውስጥ ይገዛ። አሁን ሊሆን የማይችል ነገር እኮ እኔ ውስጥ ራሴን እያመለኩ እኖራለሁ። ራሱ ክርስቶስ ውስጥ ያለው ራሱን ያመልከዋል ማለት ይገዛል እኮ ማለት አንዱ ገዢ አንዱ ተገዢ። አይሆንም። ኢየሱስ ያመልክ የነበረው ወልድንም መንፈስ ቅዱስንም አላመለከም። ያመለከው ማንም ብቻ ነው? አብን ብቻ ነው ያመለከው ነው ፖይንቱ። አሁን ጥያቄ የሚነሳው ምንድነው? እውነተኛ አምልኮ ለእውነተኛ አምላክ የተገባ ነው። ኢየሱስ ያቀረበው የነበረው እውነተኛ አምልኮ ለአብ ብቻ ከሆነ እውነተኛ አምልኮ የሚገባው አብ ብቻ ነው፣ ወልድና መንፈስ ቅዱስን ስላላመለከ ማለት ነው። የመጀመሪያ ጥያቄያችን እሱ ነው የሚሆነው ማለት። ወልድ ራሱን ካመለከ ጉር ነው። አንድም ቦታ ላይ ደግሞ ሲያመልክ የምታየው መንፈስ ቅዱስን አምልኮት አያውቅም። ለሂሚሌሽን ነው ወይም ደግሞ ለትህትና ነው ወይም ራሱን ኢንካርኔትድ ስላደረገ ነው ወይም ደግሞ ስጋ ስለለበሰ ነው ራሱን የራሱን የማያመልከው ካለ የሚያመልከው የነበረው አብን ብቻ ለምን ይሆናል ነው ጥያቄ። ዮሐንስ ወንጌል 14:28 ላይም ከእኔ አብ ይበልጣል ሳይሆን ማለት የነበረበት ከእኔ አብና መንፈስ ቅዱስ ይበልጣሉ ነበር ማለት የነበረበት። ለምን መንፈስ ቅዱስ ለምንድን ነው የሚረሳው? ለምንድን ነው ሁልጊዜ የአብን የበላይነት መጽሐፍ ቅዱስ የሚያስቀምጠው ብለህ ስትል ከዚህ አንጻር ነው መታየት ያለበት። እና አባ ጊዮርጊስ ዘጋስጫ ያለው ምንድነው? ስጋው ለአምላክ ወይም ደግሞ ለመለኮት ተገዛ አንልም። ለወልድ መለኮት አልተገዛም። ሲገዛ የነበረው ለማን ነው? ለአብ ብቻ ነው። ስለዚህ በአብና በወልድ መካከል የኦንቶሎጂካሊ ራሱ ሰቦርኔሽን አለ ማለት ነው። ምክንያቱም ስጋው መለኮት አይደለም፣ አብ ግን መለኮት ነው። ስጋው ያ ሰውና ያ አብ የሚባለው በባህሪ አንድ አይደሉም። አብ በባህሪው አምላክ ብቻ ነው። ወልድ ደግሞ ወይም ደግሞ ኢየሱስ የምትለው ደግሞ ሰውነቱ ምን አለው? የሰው ባህሪ ያለው። የሰው ባህሪና የአምላክ ባህሪ ደግሞ የተለያየ ነው። ሲጀመር ጀምሮ ቢያዋህደው ምን ብትለውም አዋህደው ራሱ የሚባለው ትምህርት ራሱን የቻለ ችግር ያለበት ነገር ነው። ነገር ግን ነጥቡ ያለው ይሄ ነው። አባ ጊዮርጊስ ዘጋስጫ ያስቀመጠው ነገር ከመምህር ዮሐንስ ጌታቸው ጋር ምንም የሚቃረን ነገር የለውም እና ይሄን ነው ማይር። እዚህ ጋር ሌላ ጥያቄ ኡስታዝ፣ እንዴት መሰለ የአብ የወልድና የመንፈስ ቅዱስ መለኮት አንድ መለኮት ነው አይደለ? በመለኮት ነው አይደለ? ሁሉም አንድ የሆኑት በምንነት በመለኮታቸው አንድ መለኮት ነው። ኢየሱስ ክርስቶስ በስጋ ሲገዛ የነበረው የአብን መለኮት ነው። አብን ነው ሲያመልክ የነበረው። በቃ አለቀ። አብን ካመለከ በቃ አለቀ። ፊሽካው ተነፋ እኮ የአብ መለኮትና የአብን መለኮት እንደዛ ይሉማ። የአብን መለኮት ከሆነማ ወልድና መንፈስ ቅዱስ አብረው እየተመለኩ ነው ወደሚለው ትምህርት ይሄዳል። እነሱ የሚሉት አብን ነው ሲያመልክ። አብ የተባለው ራሱ አንድ አምላክ ነው ብሎ ነው የሚያስተምሩት። ስለዚህ አብ ከሆነ አንድ አምላክ የተባለው አንድ አምላክ ከሆነ አባት የተባለው ወይም አብ የተባለው ወልድ አብ እስካልሆነ ድረስ አንድ አምላክ ውስጥ አይካተትም። ያን ነው በጣም አጥብቀንኛ ስላሴ የምንቃወመው ማለት ነው። ከዛ አንጻር ነው እንትን የምንለው ማለት ነው። መጥቷል ሳልኖር አይ ቲንክ መቀጠል እንችላለን ከነበርበት። ሳልኖር ኢሳይያስ 61:1 ላይ ነበር ነው። አነበብከው? ሁሱ ካለስ ድምጽ ቢያሰማን ኡስታዝ እንዳይዘረግፈን። እሺ አናግረው። ቆይ አንዴ ሳልኖሪ ሁሱ አለ
እሱ ይሰማል? ኦኬ የለም። በቃ ኡስታዝ ቀጥሉ፣ እኔ ልደውልለት። ስጋ ውስጥ አምላኪና ተመላኪ ገዥ የሚባል ነገር የለም። እኔም እንደዛ አላልኩም። እኔም አላልኩም። ሚስ ሪፕሬዘንት አታርገኝ። እኔም ያልኩት ምንድነው ክርስቶስ ከሰው ከሆነ በኋላ ድንግል ማርያም ማጸኑት ፕሮሰስ ካደረገ በኋላ አምልኳል አብን ነው እያልኩ ያሉት። አምልኳል ስለ ሰግደዋል፣ ጾመዋል፣ ሲፈራው ነበረ ምናምን ነገር። አንተ ከተዋህዶ በኋላ ከምትለው በኋላ ይሄን ነገር አድርጓል። አምላካችን ብሎ አያውቅም ላልከው ኢሳይያስ 61 ላይ ገብቼ ያሳይቻለሁ። አምላካችን እንደሚል አይተዋል አይደል? ያመለከው ነው። አሁንም እኮ ነው ሰማይ ላይ ነው። ሰማይ ላይ ቅድም ያልኩ ቆይ አዳምጠኝ። አምላካችን አይልም ስላልክ ነው። አምላካችን አይልም ብለህ ስላልክ አምላካችን የሚልበትን ራዕይ ዮሐንስ 19:5 ላይ አሳይቼ ኢሳይያስ 61 ላይ ገብቼ ደግሞ አምላካችን እንደሚል ኢየሱስ አምላካችን እንደሚል መቼ እንደሚል አይደለም የሰጠው ኢሳይያስ 61:1 ላይ አምላካችን ኢየሱስ እንደሚል ማስረጃ ሰጠው። ስለዚህ አምላካችን ይላል ወይስ አይልም የሚለው ነው መጨረስ ያለብን እንጂ መቼ ይላል የሚለውን ደግሞ መሄድ እንችላለን። አይደለም የዚህ ሁሉ መንስኤ እኮ አሁንም ያመልካል ያልክ አንተ አያመልክም። አሁን ከተዋህዶ በኋላ ጊዜውን ችግር የለውም። አምላካችን አይልም ኢየሱስ ብሎ አያውቅም ስላልከኝ ወይ አንዴን ጨርሳ ሳልኖር ምንድነው ይሄ እኮ ፍርቲያምነት ነው የሚሆነው። አንተ ራዕይ ዮሐንስ 19:5 ላይ ያለውን ስነግርህ አሁን ላይ ሰማይ ላይ ራሱ ሰማይ ላይ ካረገ በኋላ አምላካችን ይላል ብዬ ስለ ኖ አምላካችን የሚል ቃል የለም ማለት አምላካችን የሚለው ይሄው ኢየሱስ ነው ብዬ ራዕይ 19:5 ላይ ገብቻ ሳየው የት ላይ ካረገ በኋላ ባለው ሁኔታ ውስጥ ሰማይ ላይ ሆኖ አምላካችን ይላል ብዬ ማስረጃ ሰጠው። ዝም ጆሮ ዳባ ለበስ ስትለኝ ደጋገሚ 3 4 ነግሬ ጸጥ ስትል በቃ ገብቶታል። አይ ቲንክ ታዳሚውንም ማሰጨት ነው እየደጋገሙ ብዬ ግን አምላካችን የሚለው ከአምላኬ ባሻገርም አምላካችን ያለበት ጥቅስ አለ ብዬ ኢሳይያስ 61:1 ላይ የጠቀስኩልህ አምላካችን ብሏል ወይስ አላለም ለሚለው እንጂ አሁን ሰማይ ላይ አምላካችን ላለበት አይደለም ማስረጃ አድርጌ ያመጣሁት። አምላካችን ይላል ወይስ አይልም ነው። አሁንም ድጋሚ ነው የምጠይቅህ ኢሳይያስ 61:1 ላይ ኢየሱስ አምላካችን ይላል ወይስ አይልም? ይመለካል። አሁንም ኢየሱስን ብለህ እኮ ነው እዚህ ላይ የደረስን እኮ ያ በውስጡ እኮ አምላካችን ይላል ወይስ አይልም እኮ ነው እኮ ሳልመልከዋል እኔ ቢለው ምን አምላካችን ይላል ወይስ አይልም ነው እኮ አሁን አምላኬ እንጂ አምላካችን በፍጹም ከዘፍጥረት እስከ ራዕይ ዮሐንስ ድረስ ኢየሱስ አምላካችን ብሎ አያውቅም ብለሃል። አምላካችን ይላል ወይስ አይልም? አምላካችን ዘኦል እኛ እንደምንለው አምላካችን በእኛ ሆኖ አይልም። ለምሳሌ ወደ አምላኬ ወደ ኢሳይያስ 61:1 ላይ አምላካችን የሚለው ማን ነው ንገረኝ። አንድምታውን አምጣና አሳየኝ። እኔ አንድምታው እንዴት አንድምታውን አይደለም ኢሳይያስ አንድምታውን ላምጣልህ። ሉቃስ 4:15-17 ላይ የጌታ መንፈስ በእኔ ላይ ነው ያለው ኢየሱስ ነው ይላል። ኢየሱስ ነው ይላል። አምላካችን ያለው ኢየሱስ ነው ይላል ሉቃስ። ምንም ችግር የለም። እሱ ስግው ቃል ክርስቶስ ማለት ቅቡ ማለት ነው። ችግር የለም። ክርስቶስ ችግር የለም። አምላካችን የሚል አለ ወይስ የለም ነው ጥያቄው። ፖይንቱ ሌላ ቦታ ላይ ትሄዳለህ። ቢኖርም ግን አሁን የለም አልክ አንተ እኮ የለም አልክ አንተ። ምን አልክ ቅድም? ከኦሪት ዘፍጥረት እስከ ራዕይ ዮሐንስ ድረስ ኢየሱስ አምላኬ እንጂ ያለው አምላካችን ብሎ አያውቅም ብለህ አልክ። አምላካችን ያለበት ኢየሱስ አምላኬ እንጂ ያለው አምላካችን ብሎ አያውቅም። ቀጥዬ ደግሞ ምን አደረግኩ? ኢሳይያስ 61:1 ላይ አምላካችንን የሚል ማስረጃ ሰጠው። ስለዚህ አምላካችን የሚል ባይብል ላይ ኢየሱስ ብሏል ወይስ አላለም? ይሄን ሰላም ብሏል ወይስ አላለም? ይሄን ጨርስ እናንበው መጽሐፉን። አንድምተው ካለ አንድምተውን አንጠው እንየው። ነገር ግን የምንመሰለው ኡስታዝ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ የሚል አለ። ጌታችን አምላክና አባት የሚል አለ። ነገር ግን ከተዋህዶ በኋላ በክርስቶስ ስጋ ውስጥ የሚያመልክና የሚመለክ ስጋ የለም። አሁን ክርስቶስ በቀኝ እኔ አሁን ጥያቄ እሱ አይደለም። በክርስቶስ ስጋ ውስጥ የሚያመልክና የሚመለክ አለ ብዬ መጀመሪያ ኢየሱስ ውስጥ አምላክና ሰው አለ ብዬ አላምንም። እኔ እኮ ሙስሊም ነኝ ሲጀመር። አብን ግን ሲያመልክ ነበር ነው ጥያቄው። አብን ማምለኩን እናንተ ከተቀበላችሁ አምላካችን ሳልኖር አውቀን እንዳልሆነ ገምታለሁ። እርግጠኛ ባሉንም የምር ለመናገር ማለት ነው። የሆነ ፎካል ፖይንት ውስጥ ነው እየገባ ያለው። ማርጂናል ፖይንት ማን ነው? ፎካል ፖይንት ውስጥ እያለ ማርጂናል ፖይንት ውስጥ ነው እየገባ ያለው። ምንድነው? ያ ምንድነው? ከነጥቡ ሽሽት ይባላል። አንተ ያልከው ምንድነው? አምላካችን ብሎ ኢየሱስ የተናገረበት ጥቅስ የለም። ባይሆን ዮሐንስ ወንጌል 20:17 ላይ ወደ አምላኬና ወደ አምላካችሁ ነው ያለው እንጂ ወደ አምላካችን ብሎ አላለም ነው ያልከው። አሁን እዚሁ ላይ ጥያቄው ልመልስልህ።
እዚሁ ለጥያቄ አምላካችን ወደ አምላካችን አሁን ለሌላ ልተውልህ። አምላካችን ያለበት ቦታ ሁለት ቦታ ጠቀስኩኝ። ራዕይ 19:5 እና ኢሳይያስ 61 ቁጥር 2 ላይ ጠቀስኩኝ እኔ። ኦኬ ችግር የለውም ለታዳሚ ልተውና ኢየሱስ ወደ አምላኬና ወደ አምላኮቹ ሲል አብ ለኢየሱስ አምላክነቱና ለአማኞች አምላክነቱ ልዩነቱን ንገረኝ። በጣም ጥሩ። ወደ አምላኬ ወደ አምላካችሁ ለሲል ኢየሱ የባህሪ አባቱ መሆኑን የሚገልጽ ነው። ለኛ ደግሞ የጸጋ አባታችን መሆኑን የሚገልጽ ነው። ወደ አምላኬና ወደ አምላካችሁ አልጠየኩም። ስለ አባትነት አልጠየኩም። ጥያቄውን በደንብ ተረዳው። አሁንም እኔ የጠየቅኩ ወደ አምላካችንና ወደ አምላካችሁ የሚለውን ነው እንጂ ወደ አባቴና ወደ አባታችሁ ካልክ አባቴ የሚለው ለእናንተ የጸጋ ነው፣ ለእንትን ደግሞ ለኢየሱስ ደግሞ የባህሪ ነው። እኔ እሱን አልጠየቅኩም። ወደ አባቴና ወደ አባታችሁ አይደለም ጥያቄው። ወደ አምላኬና ወደ አምላካችሁ ሲል አብ ለኢየሱስ አምላክ የተባለበትና ለአማኞች አምላክ የተባለበት ልዩነቱን ንገረኝ ነው ያልኩ። ከባህሪ አምላክነት ውጪ ሌላ አምላክነት አለ ወይ? አብ የባህሪ አባቱ ነው ኢየሱስ ክርስቶስ። እሱን አልጠየቅኩም። ስለ አምላኬ ነው፣ ስለ አምላክነት ነው እያወራን ያለ ነው፣ ስለ አባትነት አይደለም እኮ። ስጋ ለብሳለሁ እኮ የለበሰው ስጋ የስጋ ለባሽ ሁሉ እኮ ልዩነት እኮ አብ ለኛ አምላክነቱ የባህሪ ነው ወይስ የጸጋ ነው? ለኛ የባህሪ አይደለም። ለኛ ማለት የባህሪ ይሆናል። የባህሪ አምላክ አይደለም እንዴ? አብ ለኛ አናመልከውም እንዴ? የባህሪ አምላክ ማለት ነው ኦንቶሎጂካል አባትነት ነው። አምላክነት ስለ አምላክነት ነው። ምን ነው እንዴ? አውቀህ ነው እንዴ ሳልኖር ዛሬ ምን ነው ምን አስነኩብኝ? እኔ እየጠየኩ ያለው ስለ አባትነት አይደለም፣ ስለ አምላክነት ነው እያወራን ያለ ነው። አብ ለወልድ አምላኩ የሆነበትና አብ ለሐዋርያት አምላኩ የሆነበት ልዩነቱ ምንድን ነው? የባህሪ አምላክ ነው ወይስ ኦንቶሎጂካል ተርም ነው ወይስ ፈንክሽናል ተርም ሆኖ ነው የተቀመጠው? አሁን በደንብ አዳምጠኝ ኡስታዝ። ወደ አምላኬ ወደ አምላካችሁ፣ ወደ አባቴ ወደ አባታችሁ ሲል ለምሳሌ ወደ አምላካችን አላለም፣ ነጥሎ ነው የተናገረው እሱ። ወደ አምላኬና ወደ አምላካችሁ፣ ወደ አባቴና ገባኝ። ግን አሁን ምንድን ነው ልዩነቱ ነው የምልህ እና በማይወለ ወደ አምላካችን በማለት ፋንታ ወደ አምላኬና ወደ አምላካችሁ በማለቱ ልዩነቱ የሐዋርያት አብ ለሐዋርያት አምላክነቱና ለኢየሱስ አምላክነቱ ልዩነቱ ምንድን ነው? የጸጋ ነው ወይስ የባህሪ ነው? የኢየሱስ አምላክነትና እኛ ለኢየሱስ አምላካችን አንድ አይደለም። ይሄ ኢየሱስ ክርስቶስ አምላኩን ሚት አድርጋል። ሲስተሙ ነው ምንድን ነው? ሚት አድርጋል። ሳልኖር ሚት አንሳ አለው። እኔ ሳልኖር ሚዩት ነህ ሚዩትን አንሳ። ኦኬ አይ ሌላ ጥቅስ ልሰጠው ነበር እኮ ዘፍጥረት ማሂር ካለ ዘፍጥረት 42 43 23 አውጣ። እስከዛ ድረስ ተዘጋጅ። አርባ ሦስት 23 ወጣ ኔትወርክ መሰለኝ። ኦኬ በቃ ይሄንን ማጠቃለያ እንስራበትና ሐሳብ ትሰጡበታላችሁ። የዘፍጥረት ምዕራፍ 43 ቁጥር 23 ላይ እንደዚህ አለ። ዮሴፍ አላቸው ሰላም ለእናንተ ይሁን፣ አትፍሩ። አምላካችሁና የአባታችሁ አምላክ በዓይኖቻችሁ የተሰወረውን ገንዘብ ሰጣችሁ፣ ብራችሁንም ደርሶኛልና አለ። አምላካችሁና የአባታችሁ አምላክ አለ። አምላካችሁ ያለው ወንድሞቹን ነው፣ 12 ወንድሞቹን ነው። የአባታችሁ አምላክ ያለው ደግሞ አባታችሁ የሚለው ያዕቆብን ነው። ጥያቄ የምናነሳው አምላካችሁ ብሎ አይደለም ያለው፣ የእናንተና የአባቴ አምላክ ብሎ አይደለም ያለው ምንድነው? ለብቻው ነጥሎ ነው ያስቀመጠው። አምላካችሁ እና የአባታችሁ አምላክ ብሎ ነው ያስቀመጠው። ስለዚህ ያ ማለት አምላክነቱ ለያዕቆብና ለ11 ወንድሞቹ ልዩነት አለው ብለን እንላለን አንልም። ባይሆን አባትየው ማዕረግ ስላለው ለብቻው ነጥሎ እልቅናን ለማሳየት አምጥቶታል ለብቻው። ልክ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ቢያንስ ኢየሱስ መልእክተኛና ነብይ ነው፣ ሐዋርያት ግን ደቀ መዝሙር ናቸው። ስለዚህ ቢያንስ የደረጃ ልዩነት ስላላቸው ወደ አምላኬና ወደ አምላካችሁ ብሏል። በተጨማሪ ደግሞ ኢየሱስ አምላካችንም ብሏል።
ራሱ ማለት ነው። እሱ ከመጣ ደግሞ ምን ሰጠው ደግሞ ራዕይ 8:2 ላይ ነው። ራዕይ 8:2 ላይ ያውጣው ማሂር እና እንትን በሉ ራዕይ 8:2 ላይ ራዕይ ዮሐንስ ምዕራፍ 8 ቁጥር 2 ላይ ኖ ዕብራውያን 8:2 ላይ ሶሪ ኖ አፍ ሲመለጥ ጭንቅላት ሲመለጥ አፍ ሲያመልጥ አይታወቅም አሉ 8:2 እሺ ዕብራውያን 8:2 ላይ እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። አያችሁት? አገልጋይ ነው ይለዋል። ሰማይ ላይ አገልጋይ ነው። ላትሪዮጎስ ነው የሚለው ግሪከኛው። ላትሪያ ማለት አምልኮ ማለት ነው። ላትሪዮጎስ ማለት አገልጋይ ወይም አምላኪ ማለት ነው። የት ነው የሚያገለግለው? እውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት አለ። የት ነው ያለችው? ዕብራውያን 9:24 ላይ አውጣው። 9:24 ላይ እዛ ላይ አገልጋይ ነው። እሱ እያገለገለ ነው። አማላጅ ሁላ ነው ይላል። ሮሜ 8:34 ላይ ኢንቱካኖ እየለመነ ነው ያለው። ቁጭ በድግ ጎንበስ ቀና እያለ አምላኩን እየለመነ ነው ያለው። አያችሁት? ክርስቶስ በእጁ የተሰራች የእውነተኛይቱ ምሳሌ ወደምትሆነው ቅድስት አልገባም። ዳሩ ግን በእግዚአብሔር ፊት ስለኛ ይታይ ዘንድ ወደ እርሷ ወደ ሰማይ ገባ አለ። ስለኛ ይታይ ዘንድ ስለኛ ለማማለድ አማላጅ ለመሆን ወደ ሰማይ ገባ ይላል። ሰማይ ላይ አሁን ኢየሱስ አገልጋይ ነው። ሮሜ 8:34 ላይም በእግዚአብሔር ቀኝ ያለው ስለኛ የሚማልደው ነው የሚለው ሮሜ 8:34 ላይ እዛው ዕብራውያን 7:25 ላይ አውጣው ማሂር 7:25 ላይ ዕብራውያን 7:25 ላይ አውጣው እዛው እዛ ላይ ደግሞ ዘወትር ሊያማልድ በሕይወት ይኖራልና አለ። ሊያማልድ አሁን እሱ አማላጅ ነው። ሰማይ ላይ ሆኖ ዘወትር እያማለደ ነው ያለው እስኪመጣ ድረስ ዳግም እስኪመጣ ድረስ ይታያቸዋል። እርሱ ሊያማልድ ዘወትር በሕይወት ይኖራልና አለ። በ1879 የአባ ሩሚ የቁም ጽሑፍ የአባ አብርሃም መጽሐፍ አለ። በ1879 የታተመው አለ ማሂር አለ ማሂር አለ እሱ መጽሐፍ የለኝም የለም። እሱ ላይ ደግሞ አንደኛው ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ማንም ኃጢአት አይስራ ኃጢአት ቢሰራ ከአብ ዘንድ አማላጅ አለን ነው የሚለው። በአብ ዘንድ ነው የሚለው ምድር ላይ አይደለም የሚለው። በአብ ዘንድ ጠበቃ አለን የሚለው አማርኛው ላይ የ1879 የአባ ሮሚ የአባ አብርሃም መጽሐፍ ላይ ምንድነው የሚለው? አማላጅ አለን ይላል። ስለዚህ ኢየሱስ አማላጅ ከሆነ ተማላጅ አለ ማለት ነው። እሱ ለማኝ ነው፣ ተለማኝ አይደለም። ስለዚህ ሰማይ ላይ አሁንም እያመለከ ነው ያለው ነው። ደግሞ የሚያመልክ አካል ደግሞ ለምን ታመልኩታላችሁ? ዮሐንስ ወንጌል 16:26 ላይ እንደዛ ነው። እኔ በዛን ቀን ትለምናላችሁ፣ እኔ ስለእናንተ አብን አልለምንም አለ። ዳግም ሲመጣ ያቆማል ያ ነገር። ስመጣ አለ ያቆማለሁ አለ ራሱ። በስሜ ትለምናላችሁ፣ እኔ ግን በዛን ቀን አብ ይወዳችኋል። ስለዚህ በዚያ ቀን እኔ ምን አልልም አለ። ሚት አድርገ ጀስቲስ ምን አለ? እኔ ስለእናንተ አብን አልለምንም አለ። ያበቃል። በዚያ ቀን አለ ሲመጣ ዳግም ሲመጣ ያቆማል። ምልጃውም ምኑም ያቆማል ማለት ነው። ከዛ በኋላ ምን ይሆናል ስንል አንደኛ ቆሮንቶስ 15:24 እና 26 ላይ ምንድነው የሚለው? ሁሉ አስገዛለት ምን ይላል? ይገዛል። ያኔ በዚያን ጊዜ ማለት ነው ሲመጣ በቃ ያስረክባል፣ ሁሉ ነገር ያስረክባል። እንትኑን ፈንክሽኑን ማለት ነው ራሱ ተልእኮውን ወይም ደግሞ ኦፊሱን ያስረክባል ማለት ነው። ይሄን ይመስላል። እግዚአብሔር መሰረት የምትሉት ነገር ካለ ጨማምሩበት። ያትን ለሰዎች ጸጋ ነው የሚልከው ከነብያት መካከል ነው ደግሞ ኢየሱስ ማለት ነው እንጂ እሱ በባህሪው አምላክ ነው። በባህሪው አምላክ ሳይሆን ኢየሱስ በባህሪው ምንድነው? ሰው ነው። ሰው የሰው ልጅ ነው፣ የድንግል ማርያም ልጅ ነው። እግዚአብሔር ለእስራኤላውያኖች የሰጣቸው ጸጋ ነው። ምክንያቱም ወደ እግዚአብሔር እንዲታረቁ ከእግዚአብሔር ጋር እንዲታረቁ። ለዛም ነው ጳውሎስ ለጢሞቴዎስ በላከለት ደብዳቤ ላይ አንድ እግዚአብሔር አለና ይላል። እኔ አሁን ጳውሎስ በጣም የሚገርመኝ ምን ፈርቶ ነው ያኒ ስላሴ የሚለው ነገር ለወደፊት ይነሳል ብሎ ፈርቶ ነው ወይስ በሰዓቱ እንደዚህ አይነት ጭብርብሪት ስላለ ነው በተደጋጋሚ አንድ እግዚአብሔር አለን የሚለው እላለሁ። እናም አንድ እግዚአብሔር ምንድነው? አንድ እግዚአብሔር አለና እሱም ደግሞ ህዝብንና አንዱን እግዚአብሔር የሚያስታርቅ ሰው የሆነው ክርስቶስ ኢየሱስ ነው ይላል። ስለዚህ ኢየሱስ ምንድነው? እግዚአብሔር የሰጠን ጸጋ ነው እንጂ በባህሪው አምላክ አይደለም። በነገራችን ላይ በባህሪው አምላክ ብሎ ማለት ያኒ ፈጣሪ ነው እንደማለት ነው። ታውቃላችሁ? ያኒ አሁን ለምሳሌ ሰው በባህሪው ሰው ነው። ሰውኛ ነገር ያደርጋል፣ ይራባል፣ ይጠማል፣ ይቆጣል፣ ይስቃል፣ ያለቅሳል። እንስሳ በባህሪያቸው እንስሳ ናቸው፣ አይናገሩ ምናምን።
ኢየሱስ ምን አደረጉት? የድንግል ማርያም ልጅ ሆኖ ሳለ የማርያምን ማህፀን የከፈተ የበኩር ወንድ ልጅ እያለው የሉቃስ ወንጌል ምን ይላሉ እነሱ? በባህሪው አምላክ ነው። እንዴት ነው በባህሪው አምላክ የሚሆነው? ኢየሱስ እያንቀላፋ እየተራበ እየተጠማ የሚያውቀው ነገር እንኳን የለም። የበለስ ወራትን እንኳን አያውቅም። እንዴት ነው በባህሪው አምላክ የሆነ? አያንቀላፋም፣ አይበላም፣ አይጠጣም። ምክንያቱም መዝሙረ ዳዊት ላይ እግዚአብሔር እኔ አልበላም አልጠጣም ስላለ ማለት ነው። እግዚአብሔር ያኒ እንትን ህያው የሆነ አምላክ ነው። ታውቃላችሁ፣ የማይሞት አምላክ ነው። ኢየሱስ ደግሞ ኢቭን ሞት ፈርቶ ሲጸልይ የነበረ ሰው ነው። ስለዚህ መጽሐፍ ቅዱስን በደንብ አንብቡት፣ አትሸወዱ ነው የምንላችሁ ወገኖቻችን። እናም ደግሞ ኢየሱስ ጋር አብረውት የኖሩት ማለት ነው። አሁን እዚህ ጋር አንድምታ ሲል ነበር ቅድም ኡስታዝ ጋር ሲያወራ የነበረው ኦርቶዶክሱ ማለት ነው። አንድምታ እንደውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድምታ በጣም የበለጸገው በንጉስ ፋሲል ዘመን ነው። ከዛ በፊት አልፎ አልፎ ነበር የሚናገረው። ያኒ ንጉስ ፋሲል አይ ቲንክ ከዛሬ 500 ዓመት በፊት ማለት ነው። ከዛ በፊት አልነበረም። እና የኦርቶዶክስ አንድምታ ኦርቶዶክስን የሚመስል እንጂ ወንጌልን የሚመስል አይደለም። የጳውሎስን መብት የሚጠብቅ አይደለም። የሐዋርያትን መብት የሚጠብቅ አይደለም። መብት ስላችሁ ሐዋርያት ኢየሱስን ማን ብለው ያምኑት ነበር የሚለው ላይ ፎከስ አያደርጉም። በቃ አንድን ጥቅስ ከጳውሎስ ይመዙና ኢየሱስን ፈጣሪ ለማድረግ የራሳቸውን አንድምታ ትርጓሜ ያስቀምጣሉ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድምታ ትርጓሜ ከጳውሎስ እምነት ጋር፣ ከጴጥሮስ እምነት ጋር፣ ከሐዋርያት እምነት ጋር ካልገጠመ ተቀባይነት የለውም። ይህንን ማወቅ አለባችሁ እላለሁ። አንደኛ። በመጨረሻም የምናገረው ኢየሱስ ክርስቶስን በአይናቸው ያዩት፣ አብረውት የበሉት፣ አብረውት የጠጡት፣ በእጃቸው የዳሰሱት ምን አሉት? መምህር ሆይ ነው ያሉት እንጂ ፈጣሪያችን ሆይ አላሉትም። ለምሳሌ የዮሐንስ ወንጌል ምዕራፍ 11 ላይ ብትሄዱ የአልዓዛር እህት አለች። የአልዓዛር እህት ወንድሟ በሞተ ሰዓት ኢየሱስ ክርስቶስ ምን አላት? ለአልዓዛር እህት ለማርታ እኔ ምንድነው ያላት? ትንሣኤን ምንድን ነበር? እኔ extremely difficult. Let me explain. ምን አይነት እንትን እንደሆነ ማለት ነው። ስለዚህ አሁን በቁርአን ላይ ባለው ጥቅስ መሰረት ወንድ ልጅ ፑሲ አለው ወይ ወይም ደግሞ ቫጂና አለው ወይ? እና እንደ አይነት እንትን ትራንስሌሽን ትክክል አይደለም። ቋንቋው የራሱ አረብኛ ይመጣበት አለ። የቋንቋ እጥረት ሲኖርበት ዝም ብሎ ይመጣለትን ነው የሚተረጉመው። አሁን አንቺ ራስሽ ያልሽው ላይ ራሱ አሁን ብትተረጉሚው ራሱ ያመጣው ነገር ያስቃል። ራሱ ፑዞ ምናምን ነገር የሚባል እንግሊዝኛ ላይ አለ እንዴ? vulva ኤቨር vulva የሚባል ቃላት አለ እንዴ? vulva ነንቻ ኡስታዝ እሷ ያመጣችው ላይ vulva ነው የሚለው አይተኮ vulva ይመስለኛል። ሐረካት ካልገባበት አይ ቲንክ የሷን ፈረጃ እያለ ነው መሰለኝ የሚያነበው። ለዛ ነው ፎይታ የሚለው። አይ ፎይታ አስቂኝ ነው። እና እንደዛ ነው። ጎግል አይተረጎም። ለክርስቲያኖች ትምህርት እንዲሆናቸው ነው። ገብቷል። ያቺ ብልቷን የጠበቀች ሴት ነፋንባት ይላል። በነገራችን ላይ አላህ ለመንፋት የግድ እንትን አያስፈልግም። ምንድነው እዛ ቦታ ላይ መገኘት አያስፈልግም። ለምሳሌ የመኪና ጎማ ተንፍሶብኝ ጎሚስታ ሄጄ ንፋልኝ ብዬ ብለው በሆነ መሳሪያ ነው የሚነፋልኝ እንጂ የሆነ ከአፍ ጋር መገጣጠም ከአካል ጋር ላይነካካ ይችላል። ስለዚህ አላህም እንደዛ ነው። የነበረውን ሩህ ይነፋዋል። ራሱ በብልቷ ውስጥ ነው የሚለው። ጽንስ ማህፀን ውስጥ የሚሰራው ራሱ ነው። አላህ እኮ ነው። አሁን እነሱ ስለሚያስቡት ነው። እዛ ውስጥ ገብቶ ምናምን ነገር አይደለም። ውጭ ሆኖ ውስጥ ያለው ነገር ያውቃል፣ ያያል ራሱ ማለት ነው። አሁን የሆድ ዕቃዬ ውስጥ ያለው ነገር ያውቃል አላህ። ያያል፣ ይሰማል። ውስጥ ያለው ነገር በልቤ የማስበውን ሁሉ ያውቃል እኮ አይደል እንዴ? ስለዚህ እዛ ውስጥ የግድ መግባት አይጠበቅበትም። እዛ ፕሬዘንሱ እዛ ጋር ያለው ኢማንስ ክርስቲያን ዲያላማ የሚባለውን ትምህርቴን ታውቁታላችሁ? የኔን ይሳቅ ኤቨር ላይቭ ክርስቲያን ዲያላማ እስኪ አስረዳን ኡስታዝ። ሚል እንትን አይቻለሁ፣ ያንተን አስረዳ። የክርስትና አጣብቂኝ የሚል ወይም ደግሞ የክርስትና ውጥረት የሚል አንድ እንትን አለ። በጽሁፍ አዘጋጀላችኋለሁ ኢንሻአላህ። ሰው መጀመሪያ ሰው የሚባለው ነገር ውስጣዊና ውጫዊ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 ላይ የውጭ ሰውና የውስጥ ሰው ይለዋል። አማርኛው የውስጥ ሰውነትና የውጭ ሰውነት ነው። ኢንዋርድ ማንና አውትዋርድ ማን ይለዋል እንግሊዝኛው። ግሪኩ አንትሮፖስ ይለዋል። የውስጥ ሰውና የውጭ ሰው ይለዋል። አሁን ለምሳሌ አካልህ ያንተ የውስጥ የውጭ ያለው ይሄ አካልህ ከአፈር የተሰራ ነገር ነው። ውስጥ ያለው ደግሞ ሩህ ያንተ መንፈስ ውስጥ ያለው ነገር አንተ ነህ፣ ራስህ ነህ።
ያ አንተ የራስህ ከየት ነው የመጣው ብለን ስንል ዘፍጥረት 2:7 ላይ ያህዌ አምላክ ሰውን ከምድር አፈር አበጀው በአፍንጫው ማየት እስትንፋስ እፍ አለበት ይላል። እፍ ያለው ከየት አምጥቶ ነው? ኤቨር ከራሱ ነው የሚሆነው። አፉ ነው ከራሱ ነው እፍ ያለው አይደለ? እፍ ያለው ነገር አንተ ጋር መጥቶ ያንተ የውስጥ ማንነት ሆኗል አይደል? ያንተ ምንነት ሆኗል። ምንነት ይሆናል። ስለዚህ አሁን እግዚአብሔር ውስጥ እያለ ያ ነገር ፍጡር ነው ወይስ ያልተፈጠረ ነገር ነው? እሱም ግድ የላቸውም ፍጡር ነው የሚሉት። ያው እንደዛ ብሎ ፍጡር ከሆነማ በእንትን ውስጥ በኤሰንስ ውስጥ እንዴት ፍጡር ይኖራል? እንደዛ ከሆነ እግዚአብሔርም ራሱ ፍጡር ነው ማለት ነው። ማን ነው? ወልድም ፍጡር ነው ማለት ነው። መንፈስ ቅዱስም ከዛ የወጡ ነገሮች ናቸው። ስለዚህ እነሱ ፍጡር ናቸው ወይ? በተፈጠረ ነገር ነው ወይ ሲፈጥርስ የነበረው? ለምሳሌ ማስተዋልና እውቀት መጽሐፈ ምሳሌ ምዕራፍ 3 ቁጥር 19 ላይ እንደዛ ነው የሚናገረው። እግዚአብሔር በጥበቡ ሰማያትን መሰረተ፣ በማስተዋሉ ሰማያትን ዘረጋ፣ በእውቀቱ ቀላያት ተቀደዱ ይላል። መጽሐፈ ምሳሌ 2:6 ላይ ደግሞ እግዚአብሔር ጥበብን ይሰጣል፣ ከአፉም እውቀትና ማስተዋል ይወጣሉ ይላል። ስለዚህ ማስተዋል፣ ጥበብ፣ እውቀት የሚወጡ ነገሮች ከሆኑ በሚወጡ ነገሮች እንዴት ነው የፈጠረው ሰማይና ምድርን? እንደዛ አይሉህም። ያልተፈጠረ ነገር ነው ይላሉ። ስለዚህ ያልተፈጠረ ነገር ከሆነ እኔ ያልተፈጠርኩና የተፈጠርኩኝ እንትን ነኝ ውቅር ነኝ ማለት ነው። ስለዚህ አሁን አንድ ሰው ሲሞት ስጋ ወደ አፈር ሲመለስ መንፈሱ ወዴት ይሄዳል? መንፈሱ ወዴት ይሄዳል? ኤቨር በእነሱ የሚሉት ያው እንግዲህ ወደ ምንድን ነው የሚሉት? መጽሐፈ መክብብ 12:6 ላይ እንደዛ ነው። 12:7 ላይ እንደዛ ነው። መንፈስም ወደ ሰጠው ወደ አምላክ ይመለሳል ይላል። ስለዚህ ወደ አምላክ የሚመለሰው መንፈስ አንተ ራስህ ነህ። ስለዚህ አንተ ራስህ ወደ አምላክ የምትመለሰው አንተ ፍጡር ነህ ወይስ ያልተፈጠርክ ነህ? ፍጡር ነን ነው የሚሉት። በዚህ አይደለም የሚሄደው ነገር ያልተፈጠረ ነው ወይ? አጣብቂኝ ነው የኛው የማይመልሱት ነው። አንትሮፖሎጂ የነሱ ስነሰብ ጥናት የማይመለስ ነው ይሄ። ራስ ፍጡር ነው ካሉ ፈጣሪ ውስጥ ፍጡር አለ ወይ? ምክንያቱም ባህሪያቱ በአጠቃላይ የተፈጠሩ አይደሉም። ወልድም ከዛ የወጣ ነገር ነው። እዛ ያለ ፍጡር ነው ወይ? መንፈስ ቅዱስም የወጣ ነው። ቃል፣ እስትንፋስ፣ ጥበብ፣ ማስተዋል፣ እውቀት ምናምን እንዳለ የሚወጡ ናቸው ከዛ። ስለዚህ እነዛ የሚወጡ ነገሮች በአጠቃላይ ፍጡር ናቸው ካሉ ብዙ ነገሮች ናቸው ፍጡር የሚሆኑት። ያልተፈጠረ ነው ካሉ ደግሞ ያልተፈጠረ ነገር እንዴት ይኖራል? የተፈጠረ ነገር እንዴት ይኖራል? ያልተፈጠረ ነው ካሉ ደግሞ ያልተፈጠረ ነገር ደግሞ እኔ እንዴት ይሆናል? እኔ ማለት ያልተፈጠርኩኝና የተፈጠርኩኝ ነኝ ማለት ነው። ልክ ፍጹም አምላክ ፍጹም ሰው እንደሚባለው። ስለዚህ ክርስቲያናዊ አጣብቅኝ ይባላል። በእኛ በኢስላም ግን ሩህ የሚባለው የተፈጠረ ነገር ነው። ዘመኑ ሲደርስ ደግሞ ይነፋል ያ ነገር ማለት ነው። ለመንፋት ደግሞ አላህ ከአፉ የግድ መውጣት አይጠበቅበትም። ልክ ጎሚስታ ላይ ሄደ ነፋስ እስቲ እንትን በድልኝ እንፋልኝ ሲልህ ጎሚስታ የሚሰራው ሰውዬ ይነፋዋል፣ ግን ከአፉ መውጣት አይጠበቅበትም። መሳሪያ ነገር ተጠቅሞ ይነፋዋል። ልክ እንደዛው አካላችንን ሕያው የሚያደርገው ሩህ ሲነፋ ነው። ወደ መርየምም ወደ አደምም የተነፋው በዚህ መልክና ልክ ነው። ታዲያ እንደዛ ከሆነ መንፈሴ ለምን አለ ሲባል ለልቅና ነው። አላህ በሱረቱ ጣሃ ምዕራፍ 20 ቁጥር 55 ላይ ከሷ ከምድር ፈጠርናችሁ ይላል። ተመልሶ በሱረቱ አንከቡት ምዕራፍ 29 ቁጥር 51 ላይ ምንድነው የሚለው? ምድሬ ይላል፣ አርዲ ይላል። ስለዚህ ሩሂ የሚለው ነገር ወይም መንፈሴ የሚለው ነገር ወደ ራስ በማስጠጋት ነው። ምድሩ ምድሬ ብሎ ያለው ወደ ራሱ በማስጠጋት ለልቅና ነው። ራሱ ኢዳፋው ምንድነው? ተሽሪፍ ነው እንጂ ሲፋ አይደለም ራሱ ማለት ነው። ልቅና ነው የሚያመለክተው። ልክ ምድርን እንደዛ ካየን መንፈሴ የሚለውም እንደዛ ነው እንጂ የሱ ፓርት ሆኖ ወይም ደግሞ የሱ አትሪቢዩት ሆኖ አይደለም። በእኛ ትምህርት በእኛ መንፈስ የተፈጠረ ነገር ነው። ስለዚህ ከአፉ ከምናምን ነገር ከአፍንጫ ወጣ ምናምን የሚባል ነገር ትምህርት እኛ ጋር የለም። አንድ አናገኝም ከቁርአንም ከሐዲስም። ግልጽ ነው ይበር ግልጽ ነው። መልሱ በጣም ጠይቃለሁ። ብዙ ሰው ጋር ጠይቄያለሁ። ጥያቄውን ሰምተውት አያውቁም። ሰሞኑን እየጠየቁ ክርስቲያን ዲያላማ ከመጽሐፍ ቅዱስ ጋር ተያይዞ የእግዚአብሔር ቃል ነው ብለው ነው የሚያምኑት መጽሐፍ ቅዱስና መጽሐፍ ቅዱስ የቃሉ ራሱ ፍጡር ነው ፈጣሪ ነው የሚል ጥያቄ እያነሳው ነበርና መመለስ የማይፈልጉት ጥያቄ ሆኖ ነው ያገኘሁት። ማለት ፍጡር ነው ካሉ የእግዚአብሔር ቃል እንግዲህ ፍጡር ከሆነ አንተ ያልከውም ጥያቄ አለ። ሁለተኛ ደግሞ ኢየሱስን ራሱ የእግዚአብሔር ቃል ነው ብለው ነው የሚያምኑት። እሱ የተፈጠረ ነው። ምን አይነት ነገር ማምጣት ጀምረዋል መሰለ? አሁን የእግዚአብሔር ቃል መጽሐፉ ፍጡር ነው ይለዋል።
ፍጡር ነው ሲሉ አንተ ገብተህ ኢሳያስ 59 ላይ ኢሳያስ 59 ላይ ስትገባ ማን ነው ኢሳያስ 55:11 ላይ ከአፌ የሚወጣው ቃል የሚለውን ትጠቅስ የለ ዳቫር የሚለው እሱ ስትጠቅስ እሱ ከአፌ የሚወጣው ቃል የሚለው ኢየሱስን ነው የሚያመለክተው ብሎ ይከራከራሉ። ዝሩ ቃል ነው ወይስ አካላዊ ቃል ነው ብለህ ጠይቃቸው። ከአፉ የሚወጣው ቃል እንደውም ኢሳያስ 55:23 ላይ እንደዛ ነው። ኢሳያስ 45:23 ላይ ቃሌ ከአፌ በጽድቅ ወጥታለች አትመለስም፣ ጉልበት ሁሉ ለኔ ይንበረከካል፣ ምላስ ሁሉ በኔ ይምላል ብዬ በራሴ ምያለሁ ይላል። ቃሌ ከአፌ በጽድቅ ወጣለች። ስለዚህ ከአፉ የሚወጣው ቃል ዝሩ ቃል ነው እንጂ የሚወጣው ወጣለች ይላል ሲያወራ። ከአፌ የምትወጣው ቃል የሚለው እዚህ ጋር የሚያመለክተው ዝሩ እንጂ አካላዊ ቃል አይደለም። ማቴዎስ 4:4 ላይም ኢየሱስ ሲናገር ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ በእግዚአብሔር ቃል ይላል። ስለዚህ ከእግዚአብሔር አፍ የሚወጣው የእግዚአብሔር ቃል ፍጡር ነው ወይስ ያልተፈጠረ ነው ብለህ ጥያቄ ታቀርባለህ ማለት ነው። ፍጡር ነው ወይስ ፈጣሪ ነው ብለህ ትላለህ። አንደኛ ነገር። ሁለተኛ መጽሐፈ ምሳሌ ምዕራፍ 2 ቁጥር 6 ላይ እንደዛ ነው የሚለው እግዚአብሔር በጥበቡ ምድር መሰረተ፣ በማስተዋሉ ሰማያትን አጸና፣ በእውቀቱ ቀላያት ተቀደዱ ይላል። እግዚአብሔር ጥበብን ይሰጣል፣ ከአፉም እውቀትና ማስተዋል ይወጣሉ። ማናቸው የሚወጡት? ማናቸው የሚወጡት? እውቀትና እግዚአብሔር ጥበብን ይሰጣል አለ፣ ከአፉም እውቀትና ማስተዋል ይወጣሉ አለ። እነማናቸው የሚወጡት? እውቀትና ማስተዋል። ተመልከት መጽሐፈ ምሳሌ ምዕራፍ 3 ቁጥር 19 ላይ እንደዛ ነው የሚለው እግዚአብሔር በጥበቡ ምድር መሰረተ፣ በማስተዋሉ ሰማያትን አጸና፣ በእውቀቱ ቀላያት ተቀደደዋል። ስለዚህ እግዚአብሔር በሚፈጥርባቸው እውቀትና ማስተዋል ከሱ የሚወጡ ከሆነ ከሱ የሚወጡት እነዛ ነገሮች ፍጡር ናቸው ወይስ ፈጣሪ ናቸው? ያ ነው። አካል የላቸውም አይ አትሪቢዩት ናቸው ካሉ ፊሽካው ተነፋ ማለት ነው። እኛም ያለ እውቀትና ያለ ንግግር ፍጡርም አይደለም ፈጣሪም አይደለም የምንለው ከዛ አንጻር ነው። ብዙ ጊዜ ማለት እንትን ያሉ ደግሞ ሲመጡ በሎጎስ እና ሬማ በሚል ሁለት ማታለያ እንትኖች ይመጣሉና ከዚህ ጋር ተያይዞ ሎጎስም ሬማም አንድ ነው። ራሱ የቃላት ልዩነት እንጂ የትርጉም ልዩነት የለውም። ማስረጃ ይኖር ይሆን? አዎ። ለምሳሌ ዮሐንስ ወንጌል ምዕራፍ 12 ላይ ግባ። ምዕራፍ 40 እንትን ላይ ቁጥር 48 ላይ ማለት ነው የሚጥለኝ ቃሌንም የማይጠብቅ እርሱ የሚፈርድበት አለው። እኔ የተናገርኩት ቃል እርሱ በመጨረሻው ቀን ይፈርድበታል። የመጀመሪያው ላይ ቃሌን የማይቀበለው ለሚለው ሬማ ነው የሚለው፣ ለሁለተኛው ደግሞ ሎጎስ ነው የሚጠቀመው። ስለ አንድ ነገር ነው ግን የሚያወራው። አማርኛው ላይ 48 ላይ 12:48 የሚጥለኝ ቃሌን የማይቀበል እርሱ የሚፈርድበት አለው አለ። እኔ የተናገርኩት ቃል እርሱ በመጨረሻው ቀን ይፈርድበታል አለ። ቃል ለሚለው ቃል ሬማ ነው የሚጠቀመው። ከዛ በኋላ የተናገርኩት ቃል ለሚለው ድጋሚ ደግሞ ሲጠቅመው ራሱ ለራሱ እያወራ ሬማ ነው የሚለው። ልዩነት ማን ነው? ሎጎስ ነው የሚለው። ሌላ አንድ ኤግዛምፕል ልስጥህ ልጨምርልህ። አንደኛ ጴጥሮስ ላይ ያለው ነበር ማቆ ይሄኛው አዲስ ነው። አንደኛ ጴጥሮስ ምዕራፍ 1 ላይ ቁጥር 23 እስከ 25 ድረስ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው ይልና ቃል ለሚለው ቃል የመጀመሪያው ላይ የሚጠቀመው ሎጎስ ነው። ሁለተኛው ላይ ደግሞ የሚጠቀመው 25 ላይ ደግሞ የሬማ ነው ብሎ የሚጠቀመው የጌታ ቃል ግን ለዘላለም ይኖራል ለሚለው። ስለዚህ ሬማና ሎጎስ የቃላት ልዩነት እንጂ የትርጉም ልዩነት የላቸው። ስለ አንድ ነገር ነው፣ ስለ አንድ ኤሰንስ ነው የሚያወራው። ሁለቱም ጋር ግን ዝሩ ቃል ነው። ሁለቱም ጋር ቃልና ንግግር ብለን እንደምናወራው ማለት ነው በአማርኛ። አዎ ንግግር ራሱ ሎጎስ ይባላል። እሱ የምታገኘው የቱ ጋር ነው? ዮሐንስ ወንጌል ምዕራፍ 6 ቁጥር 60 እኔ የምናገረው ቃል ሕይወት መንፈስም ነው የሚለው ዮሐንስ ወንጌል ምዕራፍ 6 ቁጥር 60 ላይ ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል ይላል። ንግግር ለሚለው የገባው ቃል ሎጎስ ነው። አሁንም ቃል የተስፋ ቃል በሚል ይመጣል። ሎጎስ ስለሚል ሮሜ 9:9 ላይ ማግኘት ትችላለህ። የተስፋው ቃል ለሚለው ሮሜ 9:9 ላይ ሎጎስ እያለ ነው የሚናገረው። ዕብራውያን 4:12 ላይ የአምላክ ቃል ምንድን ነው? የእግዚአብሔር ቃል የተሳለ ሁለት አፍ ካለው ሰው ይልቅ የተሳለ መንፈስና ነፍስን ጅማትና ቅልጥምን እስከሚለይ ድረስ ይወጋል፣ የልብን ሐሳብና ስሜት ሁሉ ሳይቀር ይመረምራል ነው የሚለው። ስለዚህ የአምላክ ቃል ምን እየተናገረ ያለው እዚህ ጋር ሎጎስ ዝሩ ቃል ነው። ሎጎስ እያለ ነው የሚጠቀመው። ራዕይ 1:4 ላይም እንደዛ ነው። ስለ እግዚአብሔር ቃልና ስለ ክርስቶስ ምስክርነት በማለት የእግዚአብሔር ቃል የሚለው የንግግር ትምህርት እንደሆነ ይናገራል ማለት ነው። ሌሎችም እንትኖች አሉ። የእግዚአብሔር ቃል ኢየሱስ ያስተምር ነበር የሚል አሁን ለምሳሌ ሉቃስ 5:1 ላይ እንደዛ ነው የሚናገረው። ህዝቡም የእግዚአብሔርን ቃል እየሰሙ ይላል።
አሁን ሎጎስ ነው ሲሰማኝ ነበሩት፣ ግን ሎጎስ የተባለው ስለ ኢየሱስ አይደለም የሚያወራው። በነገራችን ላይ ኢየሱስ ሎጎስ የተባለበትን ምክንያት እኮ አያውቁም ራሱ። ለምንድን ነው ሎጎስ የተባለው? ኢየሱስ ለምን ቃል ተባለ? የለም። እና ይሄን ይመስላል። አይበቃችሁም ለዛሬ? በቃ ኡስታዝ፣ ግን አንድ የመጨረሻ ጥያቄ ጭምር ደስ ይለኛል ኡስታዝ፣ ከተመቸ ይመችሃል ኡስታዝ? ልጨምር አንድ። እሺ እንትን ብዙ ጊዜ ያው የሥላሴ አማኞች ስንት አምላክ ነው የምታመልኩ ስንላቸው አንድ አምላክ ይሉናልና አንድ አምላክ ደግሞ ብላችሁ ስታመለክቱ ምን ለማለት ነው? ማለት ባህሪን ነው ወይስ ፐርሰን ሁዶችን ነው ስንል አይ ባህሪውን ነው ይላሉ። ባህሪ እንዴት ያለ አካል ይቆማል? ፕሮሶፖን ምንነቱ ምንድነው? ሰው ነው። የመላእክት ደግሞ መልአክ ነው። የአምላክ ደግሞ አምላክ ነው። የፕሮሶፖኑ ምንነቱ ማለት ነው። ስለዚህ አሁን ምንድነው ምንነት ያለ ማንነት ሊኖር ይችላል። ለምሳሌ ድንጋይ ራሱን አይገልጥም፣ መገለጫ የለውም። ድመት፣ ውሻ ምናምን መገለጫ የላቸውም፣ እኔ አይሉም። እኔ ማለት ሲችሉ ያኔ ፐርሰን እንላቸዋለን እነሱ። አሁን እዚህ ጋር ከተረዳው ምንድነው ፕሮፐርቲ ወይም ደግሞ ምንነት ኳንቲቲ ነው ወይስ ኳሊቲ ነው ብለህ ጠይቃቸው። ምንነቱ ራሱን ችሎ ምንነት ፐርሰን አይደለማ። ፐርሰን ስላልሆነ አሁን ምንነት ፕሮፐርቲ ነው ወይስ ኳንቲቲ ነው ብለህ ጠይቃቸው። ኳሊቲ ነው ወይስ ኳንቲቲ ነው? ፕሮፐርቲ ነው የሚሉት። ፎር ሹር ኳሊቲ ነው። ኳንቲቲ አይቆጠርም ነው የሚሉት። ስለዚህ ካልተቆጠረ ምኑን ቆጥራችሁ ነው አንድ አምላክ የምትሉት? ፐርሰኑ ደግሞ ሶስት ነው። ተመልከት። አሁንም ጥያቄ አይ ይለዋል እነሱ መጨረሻ ላይ አጣቆች ሲገቡ ፕሮፐርቲ ይቆጠራል። መቼ ነው የሚቆጠረው? ሌላ ነገር ሲኖር፣ ፍጡር ሲኖር። ለምሳሌ ሰው አሁን የሚቆጠረው እኔ እናንተ አንድ ነን ስንል አንድ ከኛ ጋር አንድ ያልሆነ ሌላ ፍጡር ስላለ ነው። ምን አለ? ድመት፣ ውሻ፣ አታክልት፣ ማዕድናት ምናምን ነገር ከኛ ጋር በምንነት አንድ ናቸው አይደለም። ስለዚህ ምን አለ? ይቆጠራል። መቼ ነው የሚቆጠረው? ፕሮፐርቲ የሚቆጠረው ከሌላ ነገር ጋር ሲነጻጸር። ስለዚህ ፈጣሪ ይለዋል የሚቆጠረው ከሌላ ነገር ጋር እየተነጻጸረ ነው። ሌላ ፍጡራኖች ስላሉ፣ ሌሎች ኤሰንሶች፣ ብዙ ኤሰንሶች በዓለም ላይ ስላሉ ከዛ አንጻር ፈጣሪ አንድ ነው የሚባለው አንጻራዊ ነው እንጂ ፍጹም አይደለም ይለዋል። በጣም ጥሩ። ስለዚህ ፈጣሪ ፍጥረትን ከመፍጠሩ በፊት ብቻውን ነበር አይደል የሚኖረው? ተነጻጽሮ ነው። ከማን ጋር ተነጻጽሮ ነው? ያኔ አንድ አልነበረም ወይ? አንድ የሆነው መቼ? ፍጥረቶቹ ሲመጡ ነው። አስቸጋሪ ነው ኡስታዝ። ማለት አንደኛ ፍልስፍናም ስለሆነ እየሰፋ ነው የሚሄደው ወደ ጎን የሚያበቃ ነገር ነው። ፍልስፍና ነው እሱ እኮ ነው። የለም ትምህርቱ ላይ እንትን የለም ራሱ ፕሮፐርቲ ምናምን እንደሚሉት ባይብል ላይ እንደዛ አይነት እንትን የላቸውም ራሱ ማለት ነው። ኢቭን ሐዋርያት ሥራ ሙሉ መጽሐፍ ብታነበው ሰዎችን ሲያስተምሩ ኢየሱስ መሲህ መሆኑን ከአምላክ የተላከ መሆኑን ሰዎች አውቀው ነው ተጠምቀው እንዲድኑ የሚያደርጓቸው እንጂ ሥላሴን አስተምሯቸው አልነበረም። እና እነዛ የሐዋርያት ሥራ የተባለበት ምክንያት እሱ ነው። ሐዋርያቶች ሰሩት ሙሉ ለሙሉ ባንቀበለውም ግን እንደ ሐዋርያት የሰሩት ስራ ውስጥ እና ሲያስተምሩ እንዴት ሥላሴን ሳያካትቱ 3% 1% ምናምን ነገር እያሉ ነበረ። አዎ ጠፍቶ ነው። ሐዋርያት ሥራ ጎግል ላይ ገብታ ይኸው ከፈለክ ሐዋርያት ሥራ ምዕራፍ 29 ብለህ ጠይቃቸው። ራሱ ጠፍቶ ነው ራሱ 29ኛው ማለት ነው። የአሌክሳንድሪያ መልእክትም ጠፍቷል። የጳውሎስ ትምህርት የነበረው ማለት አሌክሳንድሪያ መልእክት የሚባለው እሱም ጠፍቷል። የሎዶቅያ መልእክት የሚባለው ጠፍቷል። 3ኛ ቆሮንቶስም ጠፍቷል። ከጠፉ የጳውሎስ ጽሑፎች መካከል አንደኛው ነው። ከሉቃስ ደግሞ ምዕራፍ 29 ጠፍቷል። ግን አይነግሯቸውም ሰዎች ነው። እንደዚህ ቴዎሎጂ ላይ ከሌለ በስተቀር አይናገሩም ብዙዎቹ። ዛክላ ብዙ ጊዜ ይህን ጥያቄ ስላነሳ እንትን ይጠቀማሉ። አክቹዋሊ ይሄ ፋንሲ ወርድ ልበለው አላውቅም፣ የግሪከኛም የእንግሊዝኛም በቃ እየጨማመሩ ሌላ የተለየ ነገር ያመጡ ይመስላችኋል። እና ከፍልስፍና የተለየ አይደለም የሚመጡት ነገር። ፊሎሶፊካል ነው፣ ቢብሊካል አይደለም። ሞር ቴዎሎጂካል ነው ትምህርታቸው። ጨርሻለሁ።